ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ዓለም በጦርነቶች በተከበበችበት በዚህ ጊዜና በምስራቅ አፍሪካ የሚገኘው ውጥረት በዝምታ እየተብላላ ባለበት በዚህ ወቅት የኢትዮጵያ አየር ኃይል አዛዥ ጀነራል ይልማ መርዳሳ ሞስኮ መግባታቸው ተሰምቷል። በዛም ከሩሲያ ከፍተኛ የጦር መሪ ጋር መምከራቸው የተናገረ ሲሆን ጀነራሉ ሞስኮ ሆነው ወደ ኢትዮጵያ ምስራች ልከዋል ያስባለውን ጉዳይ የምናስደምጣችሁ ይሆናል። በሌላ መረጃችን ደግሞ ኢራን ላይ ከኔታንያሁ ጋር በማበር ጦርነት የከፈቱት ትራምፕ ጦርነቱን ለማቆም እየሞከሩ በሚገኙበት በዚህ ጊዜ ከኢራን ባለስልጣናት ቀረበልኝ ያሉት መንፈሳዊ መሪያችን ሁን የሚል ንግግር ብዙዎችን አስገርሟል። ይህና ትራምፕ በፓኪስታን አማካኝነት ወደ ኢራን ይላኩት የድርድር እቅድ ይፋ የሆነ ሲሆን ነገር ግን እቅዱ በኢራን በኩል ተቀባይነት አለማግኘቱና በአንጻሩ የራሷን ቅድመ ሁኔታ ማስቀመጧ መሰማቱን አክለን በዝርዝር ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ አየር አዛዥ ሌተናል ጀነራል ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስትር ፋዚሊ ኦስማኮቭ ጋር በሞስኮ ተገናኝተው በሁለቱ ሀገራት የመከላከያ ዘርፍ ትብብር ዙሪያ ተወያይተዋል። በኢትዮጵያ የሚገኘው የሩሲያ ኤምባሲ ባወጣው አጭር መግለጫ መሰረት ሁለቱ ከፍተኛ መኮንኖች በወቅታዊ መከላከያ ትብብር ጉዳዮች ላይ መከሩ ሲሆን የጋራ ጠቃሚነት መሰረት ያደረገ ግንኙነት ይበልጥ ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። የስብሰባ ከቅርብ ጊዜያት ወዲህ በኢትዮጵያና በሩሲያ መካከል እያደገ የመጣውን ወታደራዊ አጋርነት የሚያሳይ ነው። በግንቦት 2017 ዓ.ም የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ ወደ ሞስኮ አቅንቶ ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎርሚን ጋር መወያየታቸው የሚታወስ ነው። ሌተናል ጀነራል ይልማ መርዳሳም የልዑኩ አባል ነበሩ። በወቅቱ የተደረገው ውይይት ቀጠናዊ ደህንነትን፣ የመከላከያ ትብብርና የወደፊት ወታደራዊ አጋርነትን ያካተተ ነበር። ከዚሁ ጋር በተያያዘ መጋቢት 2018 ዓ.ም በምክትል አድሚራል ቭላዲሚር ቮሮቪዮቭ የተመራው የሩሲያ የባህር ኃይል ልዑክ ከአዲስ አበባ በስተደቡብ 45 ኪሎ ሜትር ርቀት ላይ በቢሾፍቱ የሚገኘውን የአየር ባህር ኃይል ተቋማትን ጎብኝቷል። ጉብኝቱ የኢትዮጵያን የባህር ኃይል ልማትና ዝግጁነት ለማጠናከር ያለመ የስልጠናና የዕቅድ ግንባታ ምክክሮችን ያካተተ ነበር። ሩሲያ ከኢትዮጵያ ባህር ኃይል ጋር ያላትን ግንኙነት በይፋ የጀመረው በየካቲት ወር 2014 ዓ.ም ሲሆን በወቅቱ ሜጀር ጀነራል ኦስትሪኮቭ የኢትዮጵያ የባህር ኃይል የማዘመን ጥረት የሀገር ኩራት ሲሉ አወድሰው ነበር። ጥቅምት 2018 ዓ.ም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ወታደራዊ ትብብሯ ከኢትዮጵያ ቅድሚያ ከሚሰጣቸው ጉዳዮች ጋር ለማጣጣም ዝግጁ መሆኗ ገልጸው ነበር። ሰርጌይ ላቭሮቭ ይህን ያሉት ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ካደረጉት ውይይት በኋላ ሲሆን በንግግራቸው በኢነርጂ፣ በንግድና በሳይንስ ዘርፎች ያለውን ግንኙነት ማጠናከር እንደሚገባ ጠቁመዋል። ይህም መስከረም 2017 ዓ.ም በፕሬዝዳንት ቭላዲሚር ፑቲንና በጠቅላይ ሚኒስትር አብይ አህመድ መካከል በተደረገው ስምምነት መሰረት እንደ ኒውክሌር ኢነርጂ ያሉ አዳዲስ የትብብር መስኮችን ያካተተ ነው። በቅርብ የወጡ የመከላከያ ዘገባዎች እንደሚጠቁሙት ጥር 2018 ዓ.ም ሩሲያ በርካታ ያክ 130 የላቀ ደረጃ የስልጠናና ቀላል የውጊያ አውሮፕላኖች እንዲሁም ቢያንስ አንድ የኦሪዮን የውጊያ ድሮን ለኢትዮጵያ አስረክባለች። አሁን በሞስኮ የተካሄደው ውይይት በሁለቱ ሀገራት መካከል በተለያዩ ዘርፎች በተለይም በመከላከያ ረገድ ያለውን ጠንካራ ግንኙነት ይበልጥ እንደሚያሳድገው ተመላክቷል። በቀጣይ መረጃ ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር፣ ግን ይህን ጥያቄ ውድቅ አድርጌዋለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣናት የሀገሪቱ መንፈሳዊ መሪ እንደሆን ጠይቀውኛል ሲሉ በድፍረት ተናገሩ።
ትራምፕ ጥያቄውን አመሰግናለሁ ግን አልፈልገውም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ሕዝባቸውና የአሜሪካን ጥቃት በመፍራት በይፋ ለመናገር ተቸግረዋል ብለዋል። ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት የሚያስቆም ንግግር መጀመሩን ቢናገሩም ኢራናውያን ግን ምንም ነገር የለም ሲሉ ማስተባበላቸውን ቀጥለዋል። የሚካሄዱ ንግግሮች ላይ እርግጠኛ ባልሆነበት ዕለት በቀጠና የሚፈጸሙ ጥቃቶች ቀጥለዋል። የእስራኤል ሐሙስ ዕለት በኢስፋሃን እና በሌሎች በርካታ አካባቢዎች መጠነ ሰፊ ጥቃት መክፈቷን ተናግራለች። የዩናይትድ ስቴትስ ማዕከላዊ ዕዝ ከዩኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ላይ በመነሳት በኢራን በሚገኙ ኢላማዎች ላይ ጥቃቶች መፈጸሙን ገልጿል። በሊባኖስ የሀገሪቱ ብሔራዊ ዜና ወኪል ኤንኤንኤ ረቡዕ ምሽት እስራኤል በምዕራባዊ ሊባኖስ ሃሮፍ በጀመረችው ጥቃት 2 ሰዎች መሞታቸውና 8 ሰዎች መቁሰላቸውን አስታውቋል። ሐሙስ ማለዳ እንዲሁም በአራብ ሳሌም ከተማ አቅራቢያ በተፈጸመ ጥቃት ተጨማሪ 8 ሰዎች መጎዳታቸውን የአገሪቱ ጤና ሚኒስቴር ጠቅሶ ዘግቧል። ኢራን በተባበሩት አረብ ኤሚሬትስ አቡዳቢ ላይ በፈጸመችው የሚሳኤል ጥቃት 2 ሰዎች መገደላቸው ተገልጿል። በተጨማሪም ሳውዲ አረቢያና ኩዌት ከኢራን የሚተኮሱ ድሮኖችን ማክሸፋቸውን ተናግረዋል። እስራኤል በበኩሏ በካራፋ ቃሲም ከተማ በተፈጸመ ጥቃት 6 ሰዎች ተጎድተው ሆስፒታል መግባታቸውን ይፋ አድርጋለች። ባህሬን ሐሙስ ማለዳ የተተኮሰ ሚሳኤልን ተከትሎ ነዋሪዎች ደህንነቱ ወደ ተጠበቀ መጠለያ እንዲገቡ ማስጠንቀቂያ አስተላልፋለች። ይህ በእንዲህ እንዳለ ኢራን ውድቅ ያደረገችው የፕሬዝዳንት ትራምፕ የ15 ነጥብን የያዘችው የድርድር ዕቅድ በሚዲያ በኩል ይፋ ሆኗል። ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ ግን በትራምፕ እቅድ ውስጥ የተካተቱ ናቸው ያላቸውን የሚከተሉትን ነጥቦች አስቀምጧል። ናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲያቆሙና እንዲያወድሙ የሚደረጉ በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠና ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም፣ የከተማዎች የኒውክሌር ቁሳቁሶችን በሙሉ ማዳከም፣ የኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብር፣ የዳበሩትም ለዓለም አቀፍ ተቋማት እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲኖር ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስጥ እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስጥ እንዲሆንና ራስን ለመከላከል ላይ ብቻ እንዲውል። በዚህ እቅድ ውስጥ ኢራን የሚከተሉትን ድጋፎች ከስምምነቱ የምታገኝ ይሆናል። ኢራን ቡሼር ውስጥ ለኤሌክትሪክ ማመንጫነት ለምታካሄደው የኒውክሌር ግንባታ አሜሪካ ድጋፍ ታደርጋለች። በኢራን ላይ የተጣሉ ሁለቱ ማዕቀቦች እንዲነሱ ይደረጋሉ። አዲስ ሊጣሉባት የሚችሉ ማዕቀቦች ይቀራሉ። በተጨማሪም በሁለቱ ወገኖች መካከል ድርድር በሚደረግበት ጊዜ ለአንድ ወር የሚቆይ የተኩስ አቁም ይኖራል ተብሏል። ነገር ግን ከዋይት ሀውስ እስካሁን ምንም አይነት ዝርዝርም ሆነ ማረጋገጫ አልተሰጠም። ይህ በእንዲህ እንዳለ ግን ኢራን ምላሽ ሰጥታለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ አድርጓል። ኢራን ጦርነቱን የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ነው ብላለች። ኢራን መሟላት አለባቸው ያላቸውን የሚከተሉትን ቅድመ ሁኔታዎች ነው። በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የማረጋገጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በጦርነት ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ሰርጥ ላይ ያላትን መብትና ሉዓላዊነትን ዓለም አቀፍ እውቅና መስጠት። የኢራን ባለስልጣናት እስካሁን ድርድር የሚባል ነገር አለመጀመሩን አስታውቋል።